The federal government of Somalia has strongly rejected the recognition. ከወደ እስራኤል አስደንጋጭ ዜና ተሰማ። የሳምንቱን የመጨረሻ ሳቅም ኢትዮጵያውያን ሳቁ። ኢትዮጵያን ድረሽልን እንደማይሉ ግን ይገመታል። የሶማሌላንድ ዕውቅና ማግኘት፣ የእስራኤል ቃሪያ ጥፊ። ግብጾች ከኢትዮጵያ በቅርበት ርቀት በሚገኘው አሰብ ወደብ ላይ እግራቸውን ሊተክሉ መሆኑ የተሰማው በዚሁ ሳምንት ነበር። ግብጽ ከኤርትራና ከጅቡቲ ጋር ባደረገቻቸው ሚስጥራዊ ስምምነቶች በአሰብና በጅቡቲው ዶራሌ ወደቦች ላይ የወደብ ልማት ልትሰራ ነው ሲባል ቆየ። ግብጽ በእነዚህ ወደቦች የጦር ሰፈር ገንብታ የጦር መርከብና ወታደሮች ልታሰፍር እንደምትችልም ብዙ ተባለ። ይህ ለኢትዮጵያ እንደ ብሔራዊ ደህንነት አደጋ የሚታይ ጉዳይ በኢትዮጵያውያን ዘንድ ሰፊ መነጋገሪያ ዜና ሆኖ እያለ ግን ከወደ እስራኤል አስደንጋጭ ዜና አርብ ዕለት ተሰማ። እስራኤል ለሶማሊላንድ ሕጋዊ የሀገርነት ዕውቅና ሰጠች የሚለው ወሬ ለአስመራ ቃሪያ ጥፊ፣ ለጅቡቲ ቻፓ፣ ለሞቃዲሾና ካይሮ ደግሞ ጠብሰቅ ያለ ቦክስ ሲሆንባቸውም ታየ። በሐርጌሳ ሶማሊላንዶች ዕውቅናውን በደስታና ጭፈራ ሲያከብሩ የሳምንቱን የመጨረሻ ሳቅም ኢትዮጵያውያን ሳቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንዱ ፕሬዝዳንት ለአብዱራህማን ሙሐመድ አብዱላሂ የእጅ ስልካቸውን አቃጨሉ። 2 ደቂቃ በማይሞላው ቪዲዮ ላይ እንደሚታየው ጮክ ብሎ በሚስተጋባው የእጅ ስልካቸው ቢቢ ለሶማሊላንዱ አብዱራህማን ኢሮ የሞቀ ሰላምታ ሲያስከትሉ ይሰማል። ክቡር ፕሬዝዳንት፣ ይህን ስነግሮት ትልቅ ደስታ ይሰማኛል። እስራኤል ለሶማሊላንድ የሉዓላዊ ሀገርነት ሙሉ ዕውቅናን ለመስጠት ወስናለች የሚል ንግግርንም ቢቢ ያስከተሉ። ይህ አጭር ንግግር የአፍሪካ ቀንድን ብቻ ሳይሆን የዓለምን ሁኔታ እንደሚቀይር ለመረዳት ለአንዳንዶች ትንሽ ጊዜ ሊጠይቅ ይችላል። ቢቢ ለሶማሊላንድ እስራኤል ዕውቅና የሰጠችበት ሰነድ ላይ እየፈረሙ ቀጠሉ። በሁለታችን መካከል የተጀመረውን ግንኙነት የተሻለ ደረጃ ላይ ለማድረስ ይህ እርምጃ ጠቃሚ ሆኖ እስራኤል እንዳገኘችውም ለአብዱራህማን ኢሮ ገለጹላቸው። ከወዲያኛው ወገን በደስታ የተሞላ ድምፅ ሲሰማ፣ ተደጋጋሚ የምስጋና አስተያየት ሲደመጥ ቆይቶ ሁለቱ መሪዎች አጭሩን ንግግራቸውን ቋጭተው ተሰነባበቱ። አርብ በጁምዓ ዕለት ታኅሳስ 17 ቀን 2018 ለዓለም የተበሰረው ይህ የእስራኤል ውሳኔ በሐርጌሳ ድብልቅልቅ ያለ ደስታና ጭፈራን ሌሊቱን አስከተለ። የእስራኤል እርምጃ ከሶማሌላንዶች አልፎ ለኢትዮጵያውያንም በብዙ የሚጠበቅ ታላቅ ብስራት ነበር። የእስራኤል ውሳኔ በተቃራኒው ግን የሶማሌላንድን ሀገር መሆን የማይሹ ወገኖችን ጆሮ ግንድ የሚያዞር የሚያቃጥል ቃሪያ ጥፊ እንደሚሆን ይገመታል። እስራኤል በዚህ ውሳኔዋ የዓለምን ጂኦፖለቲካዊ ሰልፍ እንደቀየረችውና ድብልቅልቁን እንዳወጣችው ይታመናል። ለመሆኑ ይህ ለምን እንደሆነ በዛሬው የሳሎን ተረካችን በጥቂቱ እንተርካለንና አብራችሁን ቆዩ። حدقدبك اسكو دايغا نتنياهو كلا قايبنتا جمهورية فدرالك ሶማሊያ እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድሞ ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። The federal government of Somalia has strongly rejected the recognition. ኩዌት እስራኤልን አወገዘች። ቃጣርም ተከትላ እንደዛው አወገዘች። በተናጠል እየወጡ እስራኤልን እያወገዙ ከሶማሊያ ጎን እንደሚቆሙ ከመግለጽ በተጨማሪ በማህበርና በድርጅት በኩልም መግለጫ ማሰማት ቀጠሉ። የባህረ ሰላጤው ሀገራት ትብብር ምክር ቤት ጂሲሲም አውግዞታል። የአረብ ሊግ የዓለም አቀፍ ሕግ ይከበር አለ። የአፍሪካ ህብረት የሶማሊያ ሉዓላዊነትና ግዛታዊ አንድነት መጠበቅ አለበት ሲል ተናገረ።
የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የሶማሊያን አንድነት ነው የምደግፈው ሲልም ተደመጠ። ቅዳሜ ከሰዓት እንደተሰማው ደግሞ የሶማሊያ መንግስት በአስቸኳይ የአረብ ሊግ ስብሰባ አድርጎ ጉዳዩን ይመልከትልኝ ብሏል። የሶማሊያው ፕሬዝዳንት ድጋፍ ለማሰባሰብ ከአረብ ሊግ ብቻ ሳይሆን ከአፍሪካ ቀንድ ሀገሮች ጋር መምከራቸው ተነግሯል። ፕሬዝዳንት ሐሰን ሼህ ቅዳሜ ዕለት ከጅቡቲው ፕሬዝዳንት እስማኤል ኦመር ጊሌ፣ ከኬንያው ፕሬዝዳንት ዊሊያም ሩቶ፣ ከታንዛኒያዋ ፕሬዝዳንት ሳሚያ ሱሉ፣ ከዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም ጋር በስልክ መክረዋል ነው የተባለው። ፕሬዝዳንት ሐሰን ሼህም ሆነ ሶማሊያ አሁን በተፈጠረው ነገር ኢትዮጵያን ድረሽልን እንደማይሉ ግን ይገመታል። ለሶማሊላንድ ዕውቅና የሰጠችው የቢቢዋ እስራኤል ግን በግብርና በቴክኖሎጂና በጤናው ዘርፍ ትብብሮች ፈጥነን ግንኙነታችንን እናሳድጋለን ስትል አስታውቃለች። አብድራህማን ኢሬም ዕውቅናውን ታሪካዊ እርምጃ ሲሉ በደስታ ተቀብለውታል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ግን በነገሩ የሀገሬ ሉዓላዊነት ተደፍሯል ብለው ተናግረዋል። የግብጽ የቱርክና የጅቡቲ ውጭ ጉዳይ ሚኒስትሮችም ተከታትለው ጉዳዩን ለማውገዝ ተሽቀዳድመዋል። ከማንም ቀድማ በጉዳዩ ላይ ፖለቲካ ለመስራት ያቆበቆበችው ግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲ ወደ ሶማሊያ፣ ጅቡቲና ቱርክ ደውለው ሲዶልቱ ማደራቸውም ታውቋል። እንዲያውም ይውጣላችሁ ያለ የሚመስለው የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ግን በኤክስ ወይም ትዊተር ገጹ ላይ በአስቸኳይ ወደ ኤምባሲ መክፈት እንገባለን ብለዋል። አክሎም ግንኙነታችንን ተቋማዊ እናደርገዋለን በማለት ሲናገሩት ሰምተዋል። እስራኤል የተባበሩት መንግስታት ድርጅት አባል የሆኑ 32 ሀገራት እስከ ዛሬም እንደ ሉዓላዊ ሀገር ዕውቅና አልሰጧትም። ይሁን እንጂ እስራኤል በመላው ዓለም ተጽዕኖ ፈጣሪና ለአሜሪካ ልክ እንደ ታናሽ ወንድም የምትታይ ሀገር ናት። ማንም ቢጨፍርም ሆነ ተቃውሞ ቢያሰማ ለሶማሊላንድ ዕውቅና ሰጠሽ ብሎ መስመር አልፎ የሚዳፈራት እንደማይኖር ይታወቃል። የአረብ ሀገራትን ጨምሮ ሶማሊያና ጅቡቲ ጭምር ለእስራኤል እስከ ዛሬም ዕውቅና አልሰጡም። ሶማሊላንድ ከኢትዮጵያ ጋር የተፈራረመችውን ስምምነት ተከትሎ ሶማሊያ ጋር ውጥረት ውስጥ ገብታ እንደነበር አይረሳም። ኢትዮጵያ በቱርክ አንካራ ከሶማሊያ ጋር ስምምነት ተፈራርማ ስትታረቅ ነገሩ በረድ ቢልም የሶማሊላንድ ሕጋዊ ዕውቅና አግኝቶ ሀገር የመሆን ህልም ግን ጠፍቶ አያውቅም። የሶማሊላንድ ፖለቲከኞች በምርጫ ድምፅ አግኝተው የሚመረጡት ራሱ የሉዓላዊነት አጀንዳን በማቀንቀናቸው ልክ ነበር። ሙሴ ቢሂ ተሸኝተው ከአንድ ዓመት በፊት አብድራህማን ኢሮ ወደ ስልጣን ቢመጡም የሶማሊያን ዕውቅና ጉዳይ በተመለከተ ግን ሁሉም የሞት ሽረት አጀንዳቸው አድርገው ሲታገሉበት ኖረዋል። ትናንት እስራኤል ለሶማሊላንድ ዕውቅና ሰጠው ብላ ይፋ ካደረገች በኋላ ድምጻቸውን ያሰሙ አረቦችና አንዳንድ ድርጅቶች ለሶማሊያ መንግስት ድጋፍ ሲሰጡ ታይተዋል። የሶማሊላንዳውያን ዜጎችን ፍላጎትስ ማንም ያደምጠው የሚለው ወሳኝ ጥያቄን የሚያስነሳውም እንዲህ ያለው ሁነት ነው። ሶማሊላንድ ሶማሊያ ጋር ዳግም ተመልሳ አንድ ሀገር ልትሆን የምትችልበት እድል የጠበበ ሆኖ ሳለ አንድ ካልሆንሽ እያለ ዓለም ዕውቅና የሚነፍጋት እስከ መቼ ነው የሚለውም ያጠያይቃል። ወደ 6 ሚሊዮን ሕዝብ ያላት ሶማሊላንድ የራሷ መገበያያ ገንዘብ፣ ፖሊስ፣ ጦር፣ ፓስፖርት፣ የሚታወቅ ድንበርና ራሱን ችሎ የሚኖር ሕዝብ ያላት ሀገር ናት። ዜጎቿ ሶማሊኛ ቢናገሩም ሆነ እስልምና ቢከተሉም ከሶማሊላንድ ወይም ከሃርጌሳ ነኝ እንጂ ሶማሊያዊ ነኝ ሲሉ አይታዩም። ከእንግሊዝ ሞግዚት አስተዳደር ስር በስምምነት ወጥታ ራሷን ችላ መኖር በጀመረችበት ወቅት ነበር አንድነት ተብሎ ከኢጣሊያ ቅኝ ነፃ ከወጣው የሶማሊያ ክፍል ጋር እንድትቀላቀልና አንድ ሀገር እንድትሆን ሙከራ የተጀመረው። በሕገ መንግሥት አወጣጥ ሂደት ላይ ሶማሊላንዳውያን አልተስማሙም ነበር። በአንድነት ሂደቱም ቅሬታ ነበራቸው። ታላቋ ሶማሊያ የሚል ፖለቲካ የሚያፏጩ የሞቃዲሾ ፖለቲከኞች ግን በጮሌነት አስፈርመው አንድ አደረግናት አሉ። ይሁን እንጂ በሕዝብ የተመረጠ መንግስት ተመስርቶ ጥቂት እንደቀጠለ መሪው ተገደሉ። ከዚህ በኋላ ሶማሊላንዶች በጉልበትና በኃይል አንድ ሀገር ናችሁ ተብለው ብቻ
ከሶማሊያ ጋር ቀጠሉ። በመጨረሻም ዚያድ ባሬ ሲገረሰስ እኛ ነጻነቱ ነው የሚሻለን ብለው የራሳቸውን ግዛትና ህዝብ ይዘው መኖርን ቀጠሉ። ከ30 ዓመታት በላይም ዴሞክራሲያዊ ምርጫና የመንግስት ለውጥ እያደረጉ መኖር ቢቀጥሉም በዓለም አቀፍ ደረጃ ማንም ሀገር የሉዓላዊነት ዕውቅና ሊሰጣቸው ሳይደፍር ቆይቷል። የዛሬ 2 ዓመት አዲስ አበባ ላይ ጠቅላይ ሚኒስትር አብይ አህመድ ከሶማሊላንዱ የቀድሞ ፕሬዝዳንት ሙሴ ቢሂ ጋር የባህር በር ስምምነት ተፈራረሙ። በስምምነቱ ኢትዮጵያ ከሶማሊላንድ የ20 ኪሎ ሜትር የባህር በር ልታገኝና በምትኩም ለሶማሊላንድ የሀገርነት ዕውቅና ልትሰጥ ነበር የተስማሙት። የስምምነት ሲፈረም ግን መላው ዓለም ኢትዮጵያ ላይ ተነሳባት። ሶማሊያ ሉዓላዊነቴን ኢትዮጵያ ጥሳ እንደራሴ ግዛት ከመቆጥራት ሶማሊላንድ ጋር ስምምነት አሰረች በሚል ከሰሰች። ይህን የሶማሊያ ክስ ብቻ አይቶ ኢትዮጵያ ላይ ሁሉም ፈረደ። ሶማሊላንድ በዓለም ላይ ካሉ ሁሉ ሕጋዊ ሀገር ለመሆን ምንም ካልጎደላቸው ሀገራት መካከል አንዷ መሆኗ ይታወቃል። ሶማሊላንድ ዕውቅና ለማግኘት ሁሉንም ነገር የምታሟላ ቢሆንም ሶማሊያን ላለማስቀየም እየተባለ ሁሉም ዕውቅና ሳይሰጣት ግን ቆይቷል። በዓለም ላይ ለሶማሊላንድ ዕውቅና ሰጥታ የቆየችው ታይዋን ብቻ ናት። ታይዋን ግን በዓለም ላይ 12 ሀገራት ብቻ ናቸው ዕውቅና የሰጧት። ትልቋ ቻይና ታይዋንን የራሴ ግዛት ናት፣ አንድ ቀን በሰላምም በኃይልም ትመለሳለች ብላ ስለምትናገር ማንም ለታይዋን ዕውቅና መስጠትን አይዳፈርም። የቻይና የአንድ ቻይና ፖሊሲም እጅጉን አስፈሪ ነው። ለታይዋን ከዚህ ቀደም ዕውቅና የሰጡና ዲፕሎማሲያዊ ግንኙነት ሲያደርጉ የቆዩ ሀገራትን ጭምር አሸማቆ ከታይዋን ጋር ግንኙነታቸውን እንዲበጥሱ እስከ ማስገደድ የደረሰ ፖሊሲ ነው። አሜሪካ ባታስፈራራት ኖሮ ቻይና ከብዙ ዓመታት በፊት ታይዋንን ሰልቅጣት ነበር ይባላል። ስለሆነም ሶማሊላንድ ከታይዋን የነበራት ዕውቅና እንደ ዕውቅና የሚቆጠር አልነበረም ማለት ይቻላል። ቀይ ባህርን የተቆጣጠረ ዓለምን ይቆጣጠራል እየተባለ ነው። እስራኤል የቀይ ባህር ንግድ መስመርን እንደ ዋና የብሔራዊ ደህንነት ጉዳይ ነው የምታየው። የየመን ሐውቲዎች የባብኤል መንደብ መሿለኪያን አደጋ በመጣል የዓለም ንግድ መርከቦችን መተላለፊያ ሳጥተዋል። በሐውቲዎች ጥቃት የተነሳ በቀይ ባህር ቀጠና የመርከቦች ምልልስ 85 በመቶ አሽቆልቁሏል። እስራኤል ከቀይ ባህር ጋር በምትገናኝበት በጠባቡ ገልፍ ኦፍ አቃባ የባህር በር በኩል የመርከብ ምልልስ በዛው ልክ ቀንሶባታል። በዚህም የተነሳ ወደቧ ስራ እየፈታ ይገኛል። ይህ ብቻም አይደለም። ከየመን መሬት ወደ እስራኤል ባለስቲክ ሚሳኤል እስከ መተኮስ የደረሱት በኢራን የሚረዱት ሐውቲዎች ለእስራኤል ዋነኛ ጠላት ናቸው። ስለዚህ እስራኤል ለየመንና ለጠባቡ ባብኤል መንደብ መተላለፊያ በቀረበ ቦታ ላይ ጦር ማስፈር ትፈልጋለች። በእርግጥም እስራኤል የምትገኝበት የመካከለኛው ምስራቅ ቀጣና ከቅርብም ከሩቅም የሚሰነዘሩ ጥቃቶችን መክቶ ደህንነቷን በማስጠበቅ ረገድ ያለው ማስተማመኛ አሳሳቢ እየሆነ መጥቷል። በዚህም ሳቢያ ብሔራዊ ደህንነቷን የማስጠበቁ እርምጃ ካለችበት ንፍቀ ክበብ ብዙ ማይሎች ርቃ የጦር መንደር መስርታ መቀመጥን የግድ ያደረገባት ይመስላል። እስራኤል በአረቡ ዓለም መካከል የምትገኝ ትንሽ ሀገር እንደመሆኗ መጠን ለባላንጣዎቿ ውጋት የሚሆን ስትራቴጂያዊ ስፍራን መቆጣጠር እንዳለባት ማመን ከጀመረች ዋላ ደረብላለች። የአፍሪካ ቀንዷ ራስ ገዝ ሶማሊላንድ ልክ እንደ ሄዝቦላ ሁሉ የኢራን የእጅ አዙር ኃይል እንደሆኑ የሚነገርላቸውን የየመን ሐውቲ ታጣቂዎችን ተዋግቶ በምዕራብ አቅጣጫ ከሐማስ ጋር በሰሜን ደግሞ ከሄዝቦላ ጋር አሰናስላ እስራኤልን በሳት ቀለበት ለማጠር ኢራን የዘረጋችውን ሰንሰለት ለመበጣጠስ ሶማሊላንድ ውስጥ ወታደራዊ ይዞታ ማግኘትን ለእስራኤል ግድ ያደረገው ይመስላል። እዚህ ጋር ታዲያ ቱርክም ሶማሊያ ውስጥ የራሷን የጦር ሰፈር ለማቋቋም እያደረገች ያለውን ሙከራ አለመርሳት ጠቃሚ ነው። ይህም ሆኖ ልክ እንደ እስራኤል ሁሉ የተባበሩት አረብ ኤሚሬቶችም ሶማሊላንድ ውስጥ ያላትን ወታደራዊ ይዞታ ለማሳደግ በብዙ ጥረት ላይ ከመሆኑ አኳያ እስራኤል ይቺን ዓለም ሀገር መሆኗን ሳያውቃት በኖረችው ግዛት ውስጥ ወታደራዊ ቤዝ ለመመስረት እንቅስቃሴ ውስጥ ከመግባቷ በስተጀርባ የነበረው ሚስጥር ይህ መሆኑ ቢያንስ ከትናንት ይልቅ ዛሬ ፍንትው ያለ ይመስላል። ውስጡን ይህን ሁሉ ርቀት ስትጓዝ የቆየችው እስራኤል አሁን ግን ለሶማሊላንድ በይፋ ዕውቅናን ሰጥታለች።
ይህንን የእስራኤል መንገድ የተባበሩት አረብ ኤሚሬቶችና ኢትዮጵያ እንደሚከተሉትም ይጠበቃል። ኢትዮጵያ ነገሩን በድፍረት በማፈንዳት የመጀመሪያውን እርምጃ የተራመደች ቢሆንም ግብጽና ሶማሊያን ጨምሮ በርካታ ሀገራት ያደረጉት ርብርብ ለጊዜውም ቢሆን አጀንዳውን ወደ ኋላ እንድትስብ ያስገድዳት ይመስላል። እስራኤልም ልክ እንደ ኢትዮጵያ ሁሉ ባለብዙ ባላንጣ ሀገር ብትሆንም አጀንዳውን ከሰሞኑን ረገጥ አድርጋ መመለስ ከማይችልበት ማማ ስትሰቅለው ታይቷል። በዚህ መልክ ኢትዮጵያ የቀደደችው ፈር በእስራኤል መስፋቱን ተከትሎ በአፍሪካ ቀንድ የበለጠ ስትራቴጂያዊ ለውጥ እንደሚፈጠር ይታመናል። የአፍሪካ ቀንድ ባለው ስትራቴጂያዊ ስፍራና አቅም ምክንያት የበርካታ ኃይሎችን ትኩረት ከማግኘት አልፎ የብዙ መንግስታት የሽኩቻ ሜዳ ወደ መሆን መጥቷል። በዚህ ረገድ እስራኤል እስካሁን ከተባበሩት አረብ ኤሚሬቶችና ኢትዮጵያ በስተቀር ብዙ ሀገራት ለመድፈር ያልሞከሯት ሶማሊላንድን በይፋ ዕውቅና በመስጠት በከባቢው እየተካሄደ ባለው ውረከብ ውስጥ የራሷን ሚና ለመጫወት እነሆ ሰተት ብላ ገብታለች። በእርግጥም የቴል አቪቭና አቡዳቢ በሶማሊላንድ መገኘት ለኢትዮጵያ ፖለቲካዊም ሆነ ወታደራዊ ትርጉሙ ትልቅ ነው። በተለይም በሶማሊያ የግዛት አንድነት ስም ግብጽን ጓዳዋ ድረስ ጎትታ ያስገባችው ሞቃዲሾ ከኢትዮጵያ ጋር ለሚኖር ማንኛውም የጦር ፍጥጫ ሶማሊላንድን የውጊያ ሜዳ ማድረግ ከመፈለጓ አመክንዮ ጋር ከተሰናሰለ ከባድ ፈተና እንደሚሆንባት አያጠራጥርም። አንዴ ለሶማሊያ፣ ሌላ ጊዜ ለጅቡቲ ብሎም ለኤርትራ አለሁላችሁ ለምትለው ግብጽ ደግሞ የእስራኤል በሶማሊላንድ መገኘትና ለሶማሊላንድ ይፋዊ ዕውቅና መስጠት ኢትዮጵያ ላይ ጦር መስበቋንም ሆነ ዘገር መነቅነቋን አስመልክቶ የምታሰማውን ፕሮፓጋንዳ ወደ ተግባር ለመለወጥ መጥፎ ጋሬጣ እንደሚሆንባት ሳይታለም የተፈታ ነው። ሶማሊያ ወደ ቀይ ባህርም ይሁን ወደ ባቢኤል መንደብ ለመጠጋት ሶማሊላንድ ላይ የግድ እግሯን መትከልና ሙሉ ቁጥጥር ማንበር ያስፈልጋታል። በሌላ አነጋገር የሐርጌሳ መንግስት እንዳለፉት ከ30 የተሻገሩ ዓመታት በራስ ገዛ አስተዳደሩ ላይ ሙሉ ስልጣን ኖሮት እስከቀጠለ ድረስ ሞቃዲሾ ከአስመራም ይሁን ከካይሮ ጋር ተቀናጅታ የባቢኤል ዳርቻንም ሆነ ከፍ ብሎ በሚገኘው የቀይ ባህር ቀጠና ላይ ምንም አይነት ወታደራዊ እንቅስቃሴ ማድረግ የምትችልበት እድል የለም ማለት ነው። የሐሰን ሼህ መሐመድ መንግስት ሶማሊላንድ ግዛቴ ናት ከሚል ነቢብ የተሻገረ ይህንን ሙሉ በሙሉ በሐርጌሳው መንግስት ቁጥጥር ስር የሚገኝ ክልል የተመለከተን ውሳኔ በተግባር የመተርጎም አቅሙ እንደ ሰማይ የራቀ መሆኑም ከማንም የተሰወረ አልነበረም። በዚህ መልክ ስትራቴጂያዊ በሚባል መልክዓ ምድር ላይ የተሰየመው የሶማሊላንድ ራስ ገዝ አስተዳደር ግን ከመካከለኛው ምስራቅ እስከ ኤደን ባህረ ሰላጤ ባለው ጂኦፖለቲካዊ ሽኩቻ ምክንያት ከጊዜ ጊዜ የበርካታ መንግስታትን ቀልብ ከመሳብ ውጭ አልሆነም። በወሳኝ የኤደን ባህረ ሰላጤ ስፍራ ላይ መቀመጧ ከዓለም የባህር መጓጓዣዎች 1/3 ወደሚያልፍበት ባቢኤል መንደብ ሰተት ብሎ ለመግባትም ቅርብ ቦታ ላይ መገኘቷ ተፈላጊነቷን በእጅጉ ጨምሮታል። ራስ ገዟ ለኤደን ባህረ ሰላጤ 460 ማይል ቅርበት ላይ መሰየሟ ደግሞ ለባቢኤል መንደብም ሆነ ለቀይ ባህር ደህንነት ጥበቃ ብሎም የባህር ላይ ወንበዴዎችን ሽብርተኝነትንና ኮንትሮባንዲስቶችን በመዋጋት ረገድ ትልቅ ትርጉም ያላት ግዛት እንድትሆን ያደርጋታል። መረጃዎች እንደሚያሳዩት ከሆነ ግሪክ፣ ቆጵሮስ፣ ኮሶቮና አዘርባይጃን ለሶማሊላንድ ተመሳሳዩን ዕውቅና ለመስጠት ዝግጅታቸውን አጠናቀዋል። ደቡብ ሱዳን በበኩሏ ለሶማሊላንድ ሪፐብሊክ ሕጋዊ የሀገርነት ዕውቅና የመስጠቱ ነገር የማያወላዳ አቋሟ መሆኑን ከወዲሁ እወቁልኝ በማለት ላይ ትገኛለች። ሶማሊላንድ ወደ 850 ኪሎ ሜትር የባህር ጠረፍ አላት። በኤደን ባህረ ሰላጤ የምትገኘዋ ሶማሊላንድ ለእስራኤል የባህር ኃይል ማስፈሪያ የተመቸች ሀገር ናት። ራዳር ለመትከልም ምርጥ ቦታ ናት። የወታደራዊ ሎጂስቲክ ማከማቻና በየመን ሐውቲዎች እንዲሁም በኢራን ላይ ለምታደርጋቸው ዘመቻዎችም አመቺ ቅርበት አላት። እስራኤል ሶማሊላንድ ላይ እግር ከተከለች ኤደን ባህረ ሰላጤን ብቻ ሳይሆን መላው ቀይ ባህርን ለመቆጣጠር የተሻለ አቀማመጥ ታገኛለች። እስራኤል ከዚህ ቀደም በቀጥታ ወደ ዕውቅና መስጠት ከመግባት ይልቅ ቀስ በቀስ ከሶማሊላንድ ጋር ግንኙነቷን የሚያጠናክሩ እርምጃዎችን በመውሰድ እግር መትከል እንደምትችል ሲነገር ነበር። መጀመሪያ የሶማሊላንድን ፓስፖርት ዕውቅና መስጠት ይሻላል ተብሎም ነበር።
በቀጥታ ኤምባሲ ከመክፈት ይልቅ ጉዳይ ማስፈጸሚያ ቢሮ በሃርጌሳ መክፈትና በዚያ በኩል ግንኙነቱን ማጠናከር ይሻላታል ተብሎም ነበር። ሶማሊላንድ ዕውቅና ሰጥቶ ከአረብ ሊግና ከሶማሊያ ጋር ከመጨቃጨቅ ይልቅ ውስጥ ለውስጥ ከሶማሊላንድ ጋር በጦር በቴክኖሎጂና በኢኮኖሚ ትብብርን ማጠናከር አንዱ ስልቷ ልታደርገው ትችላለች ተብሎም ነበር። ይሁን እንጂ ደፋሯ እስራኤል ሳይጠበቅ ዕውቅና በመስጠት ነበር ዓለምን ያስገረመችው። ድርሃማን ኢሮ በይፋ ወጥተው በሰጡት መግለጫ ሶማሊላንድ ሀገር መሆን ማንንም አይጎዳም፣ ይልቁንም ለአፍሪካ ቀንድና ለቀይ ባህር ጭምር የጋራ ሰላምና ብልጽግናን ያመጣል ብለው ነበር። የአፍሪካ ህብረት ጭምር የሶማሊላንድ ዕውቅናን አልቀበለውም፣ ሶማሊላንድ የሶማሊያ አካል ናት የሚል መግለጫን ቢያወጣም